የሄርሜላን አንድ እግር ጫማ አግኝቷል። ስለዚህ ሩታ ትጠይቃለች። ቤተሰብ ማታ አዳር አይደለም የታደረው፣ የሩታ ቤት ሲበረበር ሲፈተሽ ነው የታደረው። የሄርሜላ ጫማ ተገኝቷል። እንዲሁም ፀጉር ማሳዣዋ ያልተገኘ ነገር የለም። ዛሬ ቪዲዮ ጠብቆ 12 ሰዓት ላይ ማለት ነው። ስለዚህ ይሄ ጉዳይ ዞሮ ዞሮ ቤት ፖሊስ እንዳይመጣ ሄርሜላን እንዳሸሿት ነው እኔ የሚሰማኝ ስሜት ማለት ነው። እና አብርሽ አሁንም ቢሆን ጠንክረክ መፈተሽም መሄድም አለብክ። ብቻህን አትሂድ፣ ከፖሊስ ጋር ነው መሄድ ያለብክ። ብቻህን መሄድ የለብክም። ምክንያቱም ብቻህን በሄድክ ቁጥር ነገሮች እየጠፉ እየደበዘዙ ነው የሚመጡት እና ብቻህን ለመሄድ እንዳትሞክር፣ ከፖሊስ ጋር መሄድ አለብክ። አሁንም ቢሆን ሩታ ናት ሄርሜላን የደበቀቻ። በጣም ያሳዝናል። የሄርሜላ ጫማ እዛ ተገኝቷል። ዳት ሚንስ ያ ማለት ምንድን ነው? ሄርሜላን ያሸሿት እነ ሩታ ናቸው ማለት ነው በግልጽ። ኤፍሬም አለበት፣ ሩታ አለችበት፣ ዳኒ አለበት፣ ሜሪም አለችበት። ሜሪ አሁን ሀሳቧን የቀየረችበት ትልቁ ምክንያቷ ስላልተግባቡ ነው፣ ስላልተስማሙ ነው። እነ ሩታ ደግሞ ብር ነው የሚፈልጉት። እነ ሩታም እነ ኤፍሬም ብር ነው የሚፈልጉት። ብር እንዲከፈላቸውና ልጅቷን፣ ለነገሩ አሁን እስር ቤት ናቸው ያሉት። የምን ብር ነው? ማን ይሰጣቸዋል ብር? ሲገረፉ ያወራሉ። እና ጋይስ እኔ ሜሪን ጠረጠርኳት። ሜሪን እምነት የለኝም። ትላንትና አይታችኋል። ለአብርሽ ችግር የለውም ምናምን እያለችው ነበረ ማለት ሄጄ መሰክራለሁ። ግን ሄዳ መሰክራለሁ ብላው ሄዳ ፍርድ ቤት ስደርስ ሀሳቧን ብትቀይርስ? አላየሁም። አብራው ነበረች ብትልና አብርሽን ሌላ ወንጀል ውስጥ ብትከተውስ? እኔ አብርሽ እንዲጠነቀቅ እፈልጋለሁኝ። ምስክር ብሏት ይዟት ከሄደ አብራው ነበረች ከሱ ጋር ነበረች ካለች ዞሮ እሱም ተጠያቂ ይሆናል ማለት ነው። እና እኔ ሜሪን ምኗም አላማረኝም። ምክንያቱም ከእነሱ ጋር ሆና አታውቅም። ገባችሁ? ለአብርሽ አግዛ አታውቅም። ስንት ዘመን ይሳቃት የአብርሽ ጠላት እንጂ ወዳጁን አታውቅም። ታውቃላችሁ። አሁን ግን መሰክርልሃለሁኝ ብለዋለች። ይህን ደግሞ እኔ አላምንበትም። ገባችሁ? እኔ ምንድን ነው ልላችሁ የምፈልገው፣ ወደዳችሁም ጠላችሁም ይሄ ነገር ሊወጣ የሚችለው በህግ አካልና በህግ አካል ብቻ ነው። እኔ ሜሪን በፍጹም አላምናትም። እንዲሁም ደግሞ ጫማው ምን ሊያደርግ ምን ሊሰራ ሩታ ቤት ውስጥ ተገኘ? ስለዚህ ቺሊ ሲያንገላቷ ሲያሰቃዩ ከቦታ ወደ ቦታ አፏን በፕላስተር እያሸጉ እያዘዋወሯት ነው ብዬ ነው ማምነው። እና አሁንም ቢሆን መመርመር አለበት። ፀጉር ማሳዣዋ ምን ያደርጋል? አብርሽ ነው ያወቀው። ፀጉር ማሳዣዋ ሄርሜላ ነው ያለው ራሱ ነው። ይሄ ነገር ማለት የህግ አካል ሊመለከተው ይገባል። አብርሽ ብቻ ግን አትጋፈጥ። በጣም አደገኛና ሴረኛ ናቸው እነ ሩታ። የእውነት እንዴት እንደሚደባብቁ እንዴት እንደሚሆኑ እዩዋቸው፣ እንዴት እንደሚሸፋፈኑ። ሜሪን አውቀው ነው ሆን ብለው መሰክራለሁ ብላ ሄዳ ፍርድ ቤት አብርሽን ካልካደችው ምን አለች በሉኝ። ታዘቡኝሽ። ይሄን ካላረገች እኔ 100% ስለምተማመን ነው። ገባችሁ? ሜሪ እዛ ፍርድ ቤት ስትደርስ አብርሽን ትከደዋለች። ይህንን ማመን አለባችሁ። ክህደት ትፈጽምበታለች። እኑኝ ሜሪ ትክደዋለች አብርሽን። ከጎንህ ነኝ እንደምትለው ምናምን ጠራኝ በፈለግከው ሰዓት ምናምን እንዳለችው ከጎንህ ነኝ ያለውልክ ምናምን እንዳለችው አይደለም። ሜሪ ትክደዋለች። እመኑኝ፣ በቁም ነው የምትክደው አብርሽና ይህንን ሼር አድርጉልኝ። ሌላው ደግሞ ሁላቸውም አሁን አጨናናቂ ነገር ውስጥ ነው ያሉት። አብርሽም ሁሉም ሩታም አብርሽ እየሰራላቸው ነው። አብርሽ ዝምተኛው አንበሳ ነው፣ ዝምተኛው መድፍ ነው። እየሰራላቸው ነው ውስጥ ለውስጥ ማለት ነው። ጉዳዩን ለመጨረስ እየሄደ ነው። የትም ቡታጀራ ተከሰዋል። ወደ ቡታጀራ መሄድ አይችሉም። ቡታጀራ ሲሄዱ ወዳው ነው ኬላ ላይ የሚያዙት ማለት እንደዚህ እንትን ላይ ማለት ነው። ፍተሻ ቦታ ላይ ይያዛሉ። የትኛውም ነገር የወዴትም መፈናፈን አይችሉም። ሩታም ትጠየቃለች። ታያላችሁ። ዛሬ ወይ ሩታ ትያዛለች። ጠብቁ፣ ለማየት ያብቃችሁ። አለበለዚያ ደግሞ ያለችበትን ይጠቁማሉ ማለት ነው። ግን እኔ ሜሪን በፍጹም አላምናትም። ሜሪን እንዳታምኗት። ሜሪን እንዳታምኑ። አብርሽም ቢሆን ጠንካራ እንዲሆን ነው የምፈልገው እንጂ እንደዚህ ቀዝቃዛ ሆኖ ዝምተኛ እንዲሆን አልፈልግም። ጠንካራ ሆኖ እርምጃ እንዲወስድ ነው የምፈልገው። እርምጃ ገባችሁ? እነዚህ በሴት ልጅ ላይ እንደዚህ የሚጫወቱ ለገንዘብ ብለው ለክብር ብለው ሳይሆን ለገንዘብ ብለው እንደሚጫወቱትን ልክ መግባት አለባቸው። ጫማዋ ምን ይሰራል? ሩታ ቤት ጫማዋ ምን ሊሰራ መጣ? ይሄ እኮ ራሱ አንድ መረጃ እኮ ነው። አንድ መረጃ ነው። ስለዚህ እኔ ይሄንን ነው ልል የምችለው። በጣም ስለተናደድኩኝ ነው የእውነት። ምክንያቱም እኔ እንጃ ስለ ሄርሜላ ሳስብ እኔ እምባዬ ነው የሚመጣው።
ስለ ሄርሜላ ሳስብ እኔ እንባዬ ነው የሚመጣው። እኔ ሄርሜላን በጣም ነው መወዳት ጋይስ፣ በጣም ከምትሉት በላይ። በዚህ ልክ ግን እሷ ላይ ይሄን እንደዚህ አይነት ነገሮችን መፍጠር ግን በጣም ያሳዝናል። በዛ ላይ ሴት ሆነው ሴት ላይ በዚህ ልክ እንደዚህ አይነት ነገር መፍጠር ያሳዝናልም፣ ያናድዳልም፣ ያበሳጫልም። ብቻ አይገልጸውም። ለማንኛውም ጋይስ እውነቱ ዛሬ ማታ ጠብቆ ሜሪ ትክደዋለች። አብርሽን ድብን አርጋ ነው የምትክደው፣ በቁሙ ነው የምትክደው። ታያላችሁ። ፍርድ ቤት ላይ ሿሿ ነው የምታሰራው። ስለዚህ እኔ ምኗም አላማረኝም። እውነት መረጃ አሰጥም፣ ግደሏት፣ ብትሞት አሰጥም መረጃ። አውቃ ነው አብርሽን ማኖ ለማስነካት አብርሽን ወደኋላ እንዲቀር ለማድረግ እየሄደችበት ያለው ነገር ነው። እና እኔ እንጃ አብርሽ እንዲጠነቀቅ እፈልጋለሁ። ተጠንቀቅ፣ ለራስክ ብዬ ነው፣ እኔ ለማንም ብዬ አይደለም። እንድትጠነቀቅ ፍላጎቴ ስለሆነ ነው። እና ለማንኛውም ጋይ ስለዚህ ቤት አዲስ የሆናችሁ ካላችሁ ላይክ እንዲሁም ሼር ከዛም ሰብስክራይብ በማድረግ ቤተሰብ ሆኖ ላለው ለዛሬ ነበረኝ ይሄ ነው። በሌላ ቪዲዮ እስከማገኛችሁ ሰላም አሉልኝ። ላይክ ሼር ሰብስክራይብ እንዳይረሳ በድጋሚ ባይ ባይ።